አምራን ትልቅ ታሪክ ሰራች። ሮማንን ይዛ አንገቷን ሲጥ አደረገቻት። ሮማንም ሁሉንም ነገር በግልጽ ተናገረች። ሁሉንም ነገር ስትነግራትም በቃ እናትየዋን ለቅቄያታለሁ በማለት ለአምራን ነገረቻት። አቶ ሲምባ በወሰደው መድኃኒት መሰረት ራሱን ስቶ ወድቋል። እቤት ውስጥ ማንም በሌለ ኤክስፓየርድ በሆነ አቶ ተሰማ መድኃኒት በወሰደው መድኃኒት ዳግም ባመጣለት እሱም መድኃኒት ተጠቅሞ ራሱን ሊስት ችሏል። ማንም ሰው በሌለበት አሁን ላይ እንግዲህ ሁሉም በድንጋጤ እሱም ብቻውን ከባዶ ቤት ነው ጥለውት የሄዱት ማለት ነው። አቶ ለይኩን ሁሉንም ሚስጥር ለኑሐሚን ነገራት። ኑሐሚንም ስትሰማ በለቅሶ ታጅባ የአባቴ ነገር በጤናው አይደለም እያለች ሁሉንም ነገር በለቅሶ ተናገረች። አቶ ለይኩንም ይሄ ጓደኛዬ የማውቀው ጓደኛዬ በጤናው አይደለም እያለ እኔ ቢያነሳ ሚስቴን እንዴት እንደዚህ ይላል? ሚስቴን ሲያነሱ እንዲህ አልወድም ሲል ወይዘሮ ዝኑም አንተ በእኔ ላይ ትደራደርና በሚስትና በርስትህ ብላ አደነቀችው። አቶ ለይኩንም እንግዲህ በቃና ቶሎ ለፍቅራችን ብላ ወይዘሮ ዝኑ እጁን ይዛ ከተቀመጠበት አነሳቸው። የአቶ ፋኑኤልም እናት ተለቃ በሰላም ወደ ቤቷ ተመልሳለች። በዚህም ጊዜ እንግዲህ አቶ ፋኑኤልም በደስታ ነበረ እናትህ መታለች ስትለው የተቀበለ። አቶ ሲምባ በወሰደው መድኃኒት ራሱን ስቶ ወድቋል። ይህን ደግሞ ያደረገው አቶ ተሰማ ባስገባው ህገ ወጥ መድኃኒት መጥቷል ባለው መድኃኒት ለዳግም በተሸጠለት የወሰደው መድኃኒት በአፍንጫውና በአፉ ደም ወጥቶ ወደዛው ሊወርቅ ችሏል። ሰው በሌለበት በጣም ያሳዝናል። አምራን ጀግናዋ ሮማንን አንገቷን ንቅ አድርጋ ይዛ በዚህ በጥፍር መቁረጫ ሳልተለትልሽ ሂደሽ ዶክተር ፋኔንን እናትለቂያለሽ ስትላት አሁን ለቅቄያታለሁ ብላይችማ አምራን አይደለችም እስከምትል ድረስ ስታስፈራራት ነበር። በዚህም የተነሳ እንግዲህ ሮማን ሁሉንም ነገር እናገራለሁ በማለት ሽንቷን በቁማ ልትሸና ደረሰች። በዚህም ጊዜ እንግዲህ በመጨረሻ ያለችበት ሁኔታ በፍርሃት ስትዋጥ ነበር። ኑሐሚን የአባቷን ነገር ስትሰማ በለቅሶ ታጀበኝ። ከኔ ጋር ተጣልቶ እንዳውም በቦክሳ እንደመትቸዋለሁኝ ሲል አቶ ለይኩን ይሄንን ስትሰማ ኑሐሚንም በለቅሶ የኔን ህይወት በቃ ሊበላሽ ነው የመጣው። ዶክተር ፋኑኤልም የእናቱን መምጣት ሲሰማ በጣም ተደሰተ። ይቅርታውንም ሂዳ ይቅር በለኝ እኔ የለይኩንን እንትን ለማገኘት ነበረ ይቅርታ ለማገኘት በዚህ የሄድኩት በማለት ለዶክተር ፋኑኤል ስነግረው ነበር። ዶክተር ፋኑኤልም እሺ ብሎ ዝም ብሎ አስወጣት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 139 ተለቀቀ። ወደ ክፍል 138 ስንመለስ እንግዲህ አቶ ለይኩንና አቶ ተሰማ ተደባድበው ነበር። አቶ ተሰማም በጥፊ መቶት ነበር በቦክስ በመናደድ ማለት ነው። አቶ ተሰማ እንግዲህ አሁን ላይ ከአቶ ለይኩን ጋር ስለተጣላ ለይኩንም እብድ ሆኖ ወደ ቤት ነበረ እሳት ለብሶ እሳት ጎርሶ ቀጥታ ወደ ቤት የሄደው። በዚህም የተነሳ አቶ ለይኩን እቤት ሲገባ በጣም በንዴትና በስሜት ላይ ነው የሚገኘው። ከዛ ምን ሆነክ ነው ቢሉትም ሁሉንም ነገር ተናገረ። አይ ምንም አልሆንኩኝ ኑሐሚን ከዚህ ውጭና ትንሽ እኔና ዝኑ እናውራ ነበረ ያላት ማለት ነው። እንዴ ለምንድን ነው? ኑሐሚን እኮ የዚህ የቤተሰብ አካል ናት። ስለዚህ ከሷ የወጣ እንትን ያለ ነገር የለም የተደበቀ ነገር በማለት ዝኑም እንዲያውም ትስማው በማለት አቶ ለይኩን ለኑሐሚንም ለሁሉም ተናገረ። ኑሐሚንም በለቅሶ አባዬ ግን በጤናው አይመስለኝም፣ ምን ሆኖ ነው እንደዚህ የሚሆነው? እኔ በጣም ግራ ገባኝ በማለት በጣም እየተናደደች ነበር። ኑሐሚንም ወደ ለቅሶ አመራ። ስታለቅስ የነበረችው ኑሐሚን እንግዲህ አሁን ላይ በአባቷ ምክንያት በአቶ ተሰማ የውጭ መድኃኒቶችን ኤክስፓየርድ የሆኑ መድኃኒቶች እንዲገቡ ተደርገዋል። እነሱም መድኃኒቶች ደግሞ
ደግሞ እየሸጠ ነው። እንግዲህ አሁን ላይ አቶ ሲምባ ደግሞ ራሱን ስትወድቋል። አቶ ሲምባ ቤት ተከራይቶለት ልጁ ዳግም ወደ መኖሪያ ቤት አስገብቶታል። ነገር ግን ያንን መድኃኒት እየተጠቀመ የሚገኘው አቶ ሲምባ አሁን ላይ ጉዳት ደርሶበታል። ወደ ኋላ ፓርት ስንመጣ እና ዳግም የጩናን ፍቅር ተቀብሏታል። ጩናም በደስታ ስለተቀበላት ዘለለች። በቃ አመሰግናለሁ፣ ወሬ ሁሉ ጠፍቶባት የምታወራው ሁሉ ምራቴ አማቼ እያለች ዳግምን አባት በጣም ስታወራ ነበርና እንግዲህ ምራት አይባልም አባቴ እኮ ነው እያላት አዎ አማቴ በለው ከቃላት ግርፈቴ እንዳትይዝብኝ እያለች ዳግምም እሺ በቃ ችግር የለም ካሁን በኋላ ግን ስርቆትም ሆነ ይሄን ጸባይ ሲላት በፍጹም አላደርግም እያለች ለሱ ቃል ስትገባለት ነበር። እና ዳግምም ደስ ብሎት ግን አባቴ ክስ እንዴት ነው በምትለው ሰዓት አባቴ አሁን ላይ የሆነ ወጣ ያለ ቦታ ነው ከከተማ ወጣ ያለ እና እዛ ነው ያሳረፍኩት እያለ ነበርና እኔ ደግሞ አብረሹ እንድትሆኚ ለጊዜው ሲላት ብለኸኝ ነው አንተ እሺ በማለት የዳግምንን ሀሳብ ተቀብላለች። በዚህም የተነሳ ሁሉም እንግዲህ ሀሳቡን ለመቀበል ወዳለች። ወደ አባቱ ጋር ነበር ቤት ፈልጎ ያመራው ማለት ነው። ወደ ቀጣዩ ፓርት ስንገባ እንግዲህ ቀጣይ ፓርት ላይ እንግዲህ ወደ ኑሐሚን ጋር ስንመጣ አምራን ጋር ስንመጣ አምራን ጀግናዋ ከመስመር ላይ ዶክተር ፋኒ ጋር ተለይታ ስትመጣ መንገድ ላይ ወይዘሮ ሮማንን ስታገኛት ሮማን ከመኪና ውጥት ብላ አምራንን ለመያዝ ነበረ እቅዴን ሁሉ አበላሽተሽ ስትላት የነበረኝ። አምራን ግን የማታውቂያት አምራን ነኝ የምሆንብሽ ነብሪቱ አምራን በማለት ዘላ አንገቷን ነበር ያነቀቻት። አንገቷን ስታንቃት እንግዲህ ሮማን በጣም ዞር በይ የማትገቢበት እንትን እየገባች ነው ያለሽው ስትላት አሁን እኔን አታውቂኝም አሁን እንዳያስኩሽ ቀጥታ የዶክተር ፋኑኤልን እናት ትለቂያለች በምወደው ሰው ላይ ስትመጪ ቁሜ የማይሽ አይደለሁም በማለት እንግዲህ እሷም ይሄንን ስትላት በጣም በፍርሃት በመጨነቅ እሺ እባክሽን ለቅቄያታለሁኝ ስትላት አሁን እንደዚሁ እንዳስኩ ስልክ ደውይ ስትላት ነበረ። ሮማንም በመንቀጥቀጥና በመፍራት ልቀቂኝ አንገቴን ልደውልና ላሰማሽ ስትላት ነበር። ሮማን እንግዲህ ስልኳን በማውጣት ስትደውልላት ለማዘር ማለት ነው ለዶክተር ፋኒ እናት ስትደውልላት ነበረ። ይኸው ደርሻለሁ ማን እያለ እንግዲህ ያስያዘቻት የሰው ነፍስ ነጥፎ የሰው ነፍስ በእጅ ጠፍቷል ምንድን ብሏል እያለች እንዳይታወቅባት ስታደርግ እየነበረችው አሁን ላይ እሱ ግራ በመጋባት ነውና እንግዲህ ቀጥታ ወደ ቤት ገብታለች። ወደ ቤት አሮጊቷም ገብታለች። ወደ ቤትም በመጣይ ጊዜ ዶክተር ፋኒም ቢሮ ሂዳ ለተነገረው ለሆነው ነገር ሁሉ ይቅርታ አድርግልኝ እኔ ይህንን ያደረኩት ለይኩንን እንትን ይቅርታ ለማግኘት ብዬ ነበረ በዚህ መንገድ የሄድኩት ነገር ግን አልተሳካልኝም በማለት ነበረ የነገረችው። እሱም እንግዲህ ይሄ ቅድስ በፍጹም እኮ ሊሳካ አይችልም ለምን በዚህ ጥምጥም ሄድሽ በማለት ነበር ሲነግራት የነበረውና እንግዲህ እናትህን እንትን ብያለሁ የት ናት እማዬ ሲላት እንግዲህ እናትህ መታለች አምጥቻታለሁ በመኪና አድርሻታለሁ ስትለው እሱም እንግዲህ ደውሎ ለእናቱ ሲጠይቅ እናቱም እንደመጣች ሲያቅ በጣም ተደስቷል ማለት ነው። እናም ወደ አምራን ጋር ስንመጣ አምራንና ፋኒ ተጣልተው ነበረ። በመጣላታቸውም እንግዲህ ዶክተር ፋኒ አባሯታል አምራን ግን ይሄን ስትሰማ ቀጥታ ነበር የመጣው እንዴት መጣሽ እያለ ምክንያቱም አንተ እንደዋሸህና አንተ እንዳልክ ነው ስትለው በመጨረሻ ሁሉንም ነገር ተበላሽቷል እያላት ነበረ። እናም በዚህ የተነሳ ሁሉንም ነገር ቢነግራትም ሊታረቁም ቢችሉ አሁን ማዘሬት ናቸው እያለ ምግብ ሁሉ ሰርታ ነበርና አምራን ማለት ነው። አምራንና አሮጊቷ እንግዲህ አሁንም እንዴት ተያያዙ ነውና በጣም እየጠላቻት ነው የምትገኘው። እንደውም ያችኑ የእንትኗን ልጅ ትዳር ያችኑ አንተ ለውሸት ይሄን ሁሉ ስታሰራኝ አልነበረም ስለዚህ እሷ ትምጣና ከአንተው ጋር ትሆን ልክ እሷን አግባ ለውሸት አንተ ይሄን እንትን ብለው የለም ስትለው አምራንም እንግዲህ ይሄን በምትለው ጊዜ እሱም ያው ከእውነቱ አይደለምና
በጣም እየተጸጸተ ይገኛል ማለት ነው። እናም በዚህ የተነሳ ሴትዮዋም ልትለቀቅ ትችላለች። አምራንን ግን አለማድነቅ አይቻልም። አንገቷን እንድቃርጋ በዚህ በጥፍር መቁረጫ በማስተካከያ ሳልተለትልሽ አሁን ሁሉንም ነገር ከምወዳቸው ሰዎች ላይ ልትርቅ ይገባሻል በማለት እንግዲህ አስፈራርታ ጥላታለኝ ማለት ነው። ሮማንም ይህም በምታይ ጊዜ በጣም ተደናግጣ እውነት አምራን ናት ወይስ እኔ ጀግናዋን እንዴት እንዳረገች በማለት ፉከራ ገብታ ነበርና አምራንች ስራዋን አሳይታታለች። በመጨረሻም እንግዲህ ወደ አቶ ለይኩን ጋር ስንመጣ አቶ ለይኩን እሳት ለብሶ ሳጎርሶ ወደ ቤት ሲመጣ ምን ሆነህ ነው ለይኩን ሲሉት ሁሉንም ነገር ይናገራል። ኑሐሚንም በጣም በለቅሶ ስለ አባቴማ በደህናው አይደለም የሆነው ነገር አለ በማለት በጣም ትጨናነቅና ታለቅሳለች ማለት ነው። እንግዲህ ፈንቱም ማንስ ወይዘሮ ገኒም እዛው ነው እና ያለችው። ገኒም መታ ምንድነው እኔ እኮ እሱ ሰውዬ ደህና ነው አላልኩም ምንድነው አንተንም ደግሞ አስቀየመ እያለች በጣም ነበረ ስትናደድ የነበረችው ማለት ነው። በመጨረሻ እንግዲህ ወደ አቶ ሲምባ ጋር ስንሄድ አቶ ሲምባ አሁን ላይ ቤት ተከራይቶለት ልጁ ደስ የሚል በቃ ንጩናና አቶ ሲምባ ማለት ነው ተግባብተዋል። በጣም ደስ ብሏቸዋል ማለት ነው። ወደ ጩና ጋሳ መሄዳችን በፊት አሁን ላይ በኤርሚያስ ፍቅር የምትንገላታው ራሷን መጠጥና ጭስ ውስጥ የደበቀችው የኤርሚያስ የድሮ ሚስቱ ማለት ነው። አሁን ላይ ስመክራትም አምራ ልትሰማ አልቻለችም ሶሲ። መጨረሻ ላይ ግን ሶሲን ስልክ ደውላ መኪና አደጋ እያለ ነው ስትል በጣም ትደነግጣለች። ያየሽ ህይወትሽ ያለው ልጅሽ ጋ ነው በማለት ሁሉንም ነገር አምራን ታስረዳታለች። በመጨረሻ እንግዲህ አንቺ መሆንም ያለብሽ ከልጅሽ ጋ ነው። እሱ ያንቺ ያልሆነ ሰው ጋራ መታገል ነው። ቀለበት ተንበርክኮ አስሮላታል። ስለዚህ አንቺ ከነሱ ህይወት መውጣት አለብሽ ብላ ትነግራታለች ማለት ነው። በመጨረሻ እንግዲህ እሷም ይህንን ስትላት እንትን ልትል አልቻለችም ማለት ነው። መጨረሻ ላይ ምንድነው ያደረገችው? በቃ ይህንን ብላ መክራት ነው ሄደችው። ወደ አቶ ሲምባ ስንሄድ የመጨረሻው ፓርት እንግዲህ አቶ ሲምባ ከጩና ጋራ እየተግባቡ በአራዳ ቋንቋ በሁሉም ዳግም ግን አልገባቸውም። ከመቼው ተግባባችሁ ብሎ አባቱም ወዷታል በጣም የአራዳ ልጅ ናት እያለ ሲምባ ማለት ነው። እንግዲህ ሲምባን እዙ ልትከባከበው እራት ውጭ ሄዳችሁ በልታችሁ ነው አንተን እንግዲህ እንትን በል እያሉት ነበርና ጋሼ እያለች ነበረ ጩናም ማለት ነው። በመጨረሻ እንግዲህ ጩና ይሄንን ብላት ማለት ነው ወጥተው ሂደዋል። ዳግምና ጩና ምንድነው የደረሰባቸው? እንግዲህ አቶ ሲምባ ማለት ነው የመጣለት መድኃኒት ጥሩ ነው እኮ ያመጣውን። እኛ እንግዲህ ተመልካቾች እንደምንጠረጥረው ይሄ መድኃኒት ከአቶ ተሰማ ጋር የሚሰራ ነው። ስለዚህ ኤክስፓየርድ የሆኑ መድኃኒቶች ወደ አገር ስለገቡ ከነሱ ተሽጦለት ሆኖ አቶ ሲምባ ላይ ደርሶ ነው ብለን እንግዲህ በአቶ ተሰማ ሰው ደርሶበት ነው የሚል ጥርጣሬ ያለን። ያ መድኃኒት የወሰደበት መድኃኒት መንገድ ነው ብለን ሳል ነው እያለ እንግዲህ በአፉና በአፍንጫው ደም እየወጣ ሊወድቅ ችሏል። እዛው መኝታው ላይ ነው የወደቀው አቶ ሲምባ ማለት ነው። ጩናና ዳግም ግን እንደወጡ ናቸው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። መድኃኒቱን እሱ ወስዶት ነው ያንን ኤክስፓየርድ የሆነ መድኃኒት ሽጠውለት ነው ለዳግም ብለን ነው እንግዲህ የምናስበው። በሱ ላይ ጉዳት የመጣበት ይሄ ነው የሚል አለኝ ተስፋ። እንግዲህ በዚህ ላይ ነበረ ድራማው ሊፈጸም የቻለው። ለነበረን ቆይታ እናመሰግናለን። መልካም ጊዜ